ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ይህን ቪዲዮ ላይክ አድርጉልኝ። እሱ ምንድነው ወንድማችን ቶፊቅ እያስተላለፈ ያለው መልእክት በጣም የሚያስጠላ በጣም የሚደብር ነው። ለምን ካላችሁ እንዴት ነው አንዲት ሴት ልጅ ካለ ኒካህ ግንኙነት ኖርማል እንድታረግ እየሰሩ ያለ ቪዲዮ ማለት ነው። በመጀመሪያ ደረጃ እናንተ ወደ 300,000 ተከታይ ያለ ወንድሜ ማለት ነው። ሁለተኛ ደግሞ በእስልምና ደግሞ እንደዛ አይፈቀድም። ለምንድን ነው እንደዛ የምትሰራው? ለምንድን ነው እንደና አብርሽና እንደነ ሩታ እኮ እየሆንክ ነው አንተ ራሱ። እና አብርሽና እነ ሩታ እየወሰዱ ነው። ሁለተኛ ደግሞ ለእስልምና ኦር ማለት ለሙስሊሙ ኡማ ምንድነው የምታስተላልፈው? አልገባኝም። አንዲት ሴት ልጅ ካለ ኒካ ካንተ ጋር ግንኙነት እንድታርግ ነገ ወዲያ እኮ ልጆቻችን ቀልድ መስሏቸው ይህ ነገር እንደ ኖርማል መስሏቸው እኮ ማናቱ ሂደው ሆቴል ግንኙነት ሊያረጉ ነው ማለት ነው። አንተ የምታስተምረው ትምህርት እንደዛ ነው እንዴ? ቶፊቅኛ ይህን ነገር ካንተ አንጠብቅም። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እሱ እቺ ልጅቱ እህትህ ናት። እሺ፣ ግን እንዴት ነው አንተ እንደዚህ አይነት ትምህርት የምታስተላልፈው እንዴ? ማለት እኔ አሁን በቃ ቪዲዮውን አየሁት፣ በጣም ነው ግራ የገባኝ። እንዴት ነው አንተ እንደዚህ አይነት ትምህርት አንተ የምታስተላልፈው? ሙስሊም አይደለ እንዴ አንተ? አላህን አትፈራም? ነገ ወዲያ ያንተ ልጆች የገዛ ጓደኛ ይዛ ብትመጣ ምን ልታረጋት ነው? ያንተ ራስ ያንተ ልጅ መቼም መውለድ አይቀርም፣ ቁመህ አትቀርም። ምን አይነት መልእክት ነው እያስተላለፋችሁት ያለ? አልገባኝም እንዴ። አንተ እኮ ማሰብ ያለብህ ብዙ ወጣት እኮ ይከታተልሃል። እንግዲህ እነዚህ አሁን ወጣቶች እንግዲህ ምንድነው አሁን በሶሻል ሚዲያ ላይ እያሰቡ ያለ ሁለት ሚስት ሴት ካልቀያየራችሁ ቻናል አይታይም የተባሉ ይመስል ሴት እየቀያየራችሁ ነው እናንተ ሁሉ የምታሳዩ በየጊዜው እንዴ። በጣም ነው የሚያስጠላ። በሁለተኛ ደረጃ ደግሞ ሶፊ ሚስትህ ናት። እውነቱን እያወቅህ እንትን በል። ሶፊ በእኛ ምናገባሽ ምናምን አትበል። ሶፊ ሚስትህ ናት። ሚስት ሁና ነው አይደለ በየቦታው እየተንከለከለሽ የምትሄደው። ስለዚህ ለምንድን ነው የማይመስል ነገር ለሚስት አትንገር? ለምንድን ነው የማይመስል ቪዲዮ የምትሰራው? ካንተ የማይጠበቅ እኔና አንቺ ብዙ ነገር እያሳለፍን ነው። ግንኙነት ካላረግን ኦር ካልሰጠሽኝ በቃ አንቺ እኔን አትወጂኝም ማለት ነው ብለህ ቪዲዮ ስትሰራ ትንሽ አይደብርህም? ትንሽ ነገ ወዲያ ምንድን ነው ለኡማው ማስተላልፍ ብለህ አታስብም? እኔ ቶፊቅ በዚህ ደረጃ አልጠብቅህም። በጣም ነው የሚያስጠላው ማለት ነው። ነገ ወዲያ ልጆቻችን ግንኙነትን ኖርማል እንዲያረጉት አድርገህ ነው ቪዲዮ እየሰራ ያለው። ከነሩታ አንተ በምን ተሻልክ? ከናብርሽ በምን ተሻልክ? በጣም ነው የሚደብረው ማለት ነው። በሁለተኛ ደረጃ ደግሞ አንቺ ሴት ሆነሽ ደግሞ ክብር የሌለሽ ማለት ነው። አይሆንም አትይው። እህቱ እንደሆንሽ እናውቃለን። ግን እንዴት ነው አይሆንም፣ አልፈልግም፣ ለቪዲዮ ቢሆንም እኔ እንደዚህ አይነት ስራ አልሰራም አትይም? የምትሽለጠለጭ አንቺ ራሱ። በሁለተኛ ደረጃ ደግሞ አንዳንዴ እንደዚህ ቪዲዮም መልቀቅ አለ። ለቃችሁ ነገ ጧት ደግሞ ሞት የሚባል ነገር አለ። ገባችሁ አይደለ? ለዛሬ ለዶላር ብላችሁ በዚህ ደረጃ ራሳችሁን አታርክሱት። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ሴት ልጅ ነገ ጧት ትወልዳለህ። ቶፊቅ ያንተ ልጅ ማን ነው የሚያገባው? እንደዚህ አይነት ስራ እየሰራ ያንተ ልጅ ነገ ወዲያ ማንም የሚያገባው? አይ አባቷ እኮ እንደዚህ ነው ሲሰራ የነበር እንደምትባሊና አታውቅም እንዴ? ስለዚህ ማስተዋል አለብህ። ገንዘብ ብቻ ለሰው ልጅ አስፈላጊ ነገር ነው ብላችሁ አትሰቡ። አንዳንዴ ከክብር ገንዘብ አይበልጥም። ክብር የሚባል ነገር አለ በመጀመሪያ ደረጃ። እናንተ ግን ክብራችሁን ጥላችሁ ፍመሳ ብቻ ነው በቃ እናንተ የምታዩት። እንዴት ነው ቪዲዮ ይታይልን? ምን አይነት ቪዲዮ ሰርተን ምን አይነት ቪው ያመጣል ነው ይሄ እናንተ እንትን እና ይሄ ነገር በጣም ያስጠላል። በጣም ነው የሚደብረው። ቶፊቅ ይሄን ካንተ አንጠብቅም። በጣም ያስጠላል ማለት ነው። በሁለተኛ ደረጃ ደግሞ ስለ ሰዓዲ ኢትዮ መስራት ፈልጋለሁ። ሰዓዲ ኢትዮ አሁን አልታይላት ስል እኔ አማራ ስለሆንኩ ባሌ ኦሮሞ ስለሆነ ባለ ጊዜ ስለሆነ አለች እየመታኝ ምናምን ብላ ተነፋፍታ ቪዲዮ መታለሽ። በመጀመሪያ ደረጃ ሰዓዲ ባልሽን ወደሹ ፈቅደሹ እየኖርሽ ነው፣ አሊን ማለት ነው። በሁለተኛ ደረጃ ደግሞ እኛ ሙስሊሞች ዘር የለንም። በሶስተኛ ደረጃ ደግሞ ምን አይነት መልእክት ነው አንቺ የምታስተላልፊው?
መልክቱ አልገባኝም። ምን ለማለት ፈልገሽ ነው? ለይታ ለቪው እንደሆነ እናውቃለን፣ ግን በዚህ ደረጃ ለምንድን ነው የምትጠሳነቂው? አንቺ ጠስናቃዮንሽ ልጅ፣ አንቺ ሐራሚ። መጀመሪያ የሰውን ሐቅ መልሽ። የመዳም ቅመሞች ገንዘቤ ስንት ሰው አለብሽ አይደለ? አሁን ያንን እንዲረሳ ፈልገሽ ነው አይደለም? የኛ ሀበሻ መተሽ ከሙቤ ሚዲያ ቤት ይቅርታ ብለሽ ጠይቀሽ ቢሆን ወይም ደግሞ በቤትሽ ይቅርታ ብለሽ ልጆቹን ገስት ላይ አውጥተሽ አናግረሽበት ቢሆን በዚህ ደረጃ ሰው አይጠምድሽም። እይታ ቀንሶብሻል አውቃለሁ፣ ግን በዚህ ደረጃ ትወርጃለሽ ብዬ አንድ ቀን ስዬ አላቅም። አሁን ይህ ሰሞን እየለቀቅሽው ያለ ቪዲዮ ግን የሚደብር የሚያስጠላ፣ ሰውን ከሰው የሚያባላ፣ እንዲያው ፈጣሪ የሚያባላውን ይስጥሽ። አንቺ በላአ ማለት ነው እንዴ! ሰው አንቺ አምነሽበት ወደሽ ፈቅደሽ እየተቀመጥሽ አሊ ኦሮሞ ስለሆነ ባለ ጊዜ ስለሆነ ብለሽ እንዴት ነው እንደዚህ የምትዩ? እኔ እንደዚህ ስላልሆንኩ ለምን ከመጀመሪያው ገባሽ? እኔ እኮ በጣም የምትገርሙ ወዳችሁ ፈቅዳችሁ ገብታችሁ ወልዳችሁ ከወለደችው በኋላ እይታ ሲቀንስባችሁ በብሔሬ እንደዚህ ያረገኝ አያረግሽም። በመጀመሪያ ደረጃ ምንም አሊ የዋህ እንደሆነ እናውቃለን። በጣም መልካም ልጅ እንደሆነ እኔ በሆነ ሰው አውቀዋለሁ። አንቺ ነሽ እርጉም ኃይለኛ አንቺ እንደሆንሽ እኔ አውቃለሁ። ግን በዚህ ደረጃ ለኢቲዩ ለሽቀላ ኢቲዩ ሲቀንስብሽ ምን አይነት አጀንዳ ባመጣ እንዴት ብሎ ይታይልኛል ብለሽ የሰራሹ ቪዲዮ በጣም ነው ያናደደኝ ትናንትና። በሁለተኛ ደረጃ ደግሞ ለምትወልጅ 4-5 ልጅ እኮ ወልደሻል እንዴ! ቤት አለሽ፣ ንብረት አለሽ። ዶላሩ የኢቲዩ ዶላር እንዴት ነው ያሳበድሽ? የተነፋፋ ቅል መስለሽ ነው የመጣሽው። ደግሞ በደንብ አርጋሃሊ ደብድባት በደንብ። እኔ እኮ ግርም የሚለኝ ፊትሽን ተሰፍተሽው ነው። ፊትሽን እንደዛ በዛ ደረጃ አሳብጠሽው የመጣሽው ተሰፍተሽው ነው ወይ እንዴ? ሰው እንዴት በዚህ ደረጃ ለክፋት እንዴት እንደዚህ ያደርጋል? ለክፋት ላኢላ እንዲያው እኔማ ኢቲዩ ሰፈር ምነው ሶሻል ሚዲያ ላይ ተጠቃሚ ባልሆንኩ አልኩኝ። ስናይ ደግሞ አያስችለንም፣ አስተያየት እንሰጣለን። እና የእናቴ ልጅ እህቴ ለብር ብለሽ እንደሆነ አውቃለሁ። መጀመሪያ አንቺ የመዳምን ቅመሞች ሐቅ መልሽ። ኢቲዩሽ እይታ እንዲያገኝሽ ከፈለግሽ የመዳም ቅመሞችን ገንዘብ መልሽ። በቃ ገንዘብ መልሽ። በሁለተኛ ደረጃ ደግሞ ይቅርታ ጠይቂያቸው። የኛ ሀበሻ በጣም የዋህ ነው፣ ግን ደግሞ አንድ ጊዜ መርዘው ከያዙሽ ደግሞ አይለቁሽም። እኛ ደግሞ የመዳምን ቅመም እስካልመለሽ ድረስ አንፋታሽም። ስለዚህ የመዳም ቅመሞች ሐቅ መልሽ። ደግሞ የስንት ሰው ትዳር በጥብጠሻል ማለት ነው። እሱ ደግሞ በደንብ ልቦናሽ ያውቃል። ልቦናሽ እያወቀ ነው እውነትን መቀበል ያልፈለግሽው ማለት ነው። እና አሁን አሊ እንደዚህ ብሎኝ አሁን አሊ በዚህ ወጥቶ አሊ በዚህ ወርዶ አሊ ብሔርሽን በጥብጠሽ ጠጭው። በጣም ነው የሚያስጠላው። እኔ እኮ ቢያንስ እንዴ ዶላር እንደዚህ ያሳብዳል እንዴ? እኔ ዶላሩን አልቀመስኩትም፣ ለዛ ነው ማላብደው ማለት ነው እንጂ ዶላሩን እንደናንተ ብቀምሰው አብድ ነበር። አይ ዶላር ስራውን ሰራ እንዴ። አሁን በቀደም ባሏ ምንድነው ብሏት ያመጣችው በኢቢኤስ እየተናገረች ባሌ በጣም መልካም ሰው ነው፣ 2 ልጆችን ያረሰኝ እሱ ነው ብላ እየተናገረች ነበር። እና ዶላር በዚህ ደረጃ ያሳብዳል ወይ አልኩኝ። አሁን እነሱን ዓለም እንትን እያላቸው ነው፣ እየዘገባቸው ነው። እና ይከብዳል። በሶስተኛ ደረጃ ደግሞ አሁን እነዚህ ደግሞ ባልና ሚስት ሰሞኑን አጀንዳው ነው የመጡት። በኢቢኤስ ተጋብዘው መጥተው ነበር። ባሌ እኔን በጣም ነው የሚወደኝ፣ እኔም በጣም ነው የምወደው፣ የ2 ልጆቿ አባት እንደሆነ ተናገረች። እንደሚያርሳት፣ እንደሚንከባከባት፣ በጣም መልካም ሰው እንደሆነ ለእይታ እንዳረጉት፣ ለቪው እንዳረጉት ምናምን ተናገሩ ማለት ነው። እና የነ ሶፊ ለቪው ነው፣ የነ አሊም ለቪው ነው። እህት ወንድሞቻችን አንዳንድ እህቶች የምትጨነቁ ተው። ግን እኔ ማን ደጋፊ ነሽ ካላችሁ የሶፊ ደጋፊ ነኝ። ሶፊ በጣም ነው የምታሳዝነኝ። ለምን ካላችሁ ለሱ እያለሽ አገር ላገር እየተንከራተተሽ፣ እሱ ግን እንደ ቁባ አይቆጥራትም። ሶፊያ ደግሞ ራስሽን አስከብሪ። የማይሆን ነገር ከሆነ የራስሽን መንገድ ምሪ። በጣም 2 ዓመት 3 ዓመት ጊዜሽን አቃጠልሽ። ወይ አትወልጅ ወይ ምናቴ የእናቴ ልጅ ወጣት ልጅ በልጅነቱ ነው። ማይፈልግ ከሆነ ተቀንጠሽና የራስሽን ወለጅ የራስሽን ህይወት አስተካክይ። ወላሂ
ዝም ብሎ እየተጃጃለ ማለት ነው ጊዜሽን እያቃጠለብሽ ነው ውለጄ እናቴ ልጅ በዚህ ወጥቶ በዚህ ወርዶ በዚህ ብሎ ምናምን ወጣት ነሽ በወጣትነትሽ ተጠቀሚ አድርሱላት ሰላም አለይኩም